ዩክሬን ተጨንቃለች፣ አጋሮቿም እንዲሁ ጭንቀት ውስጥ ገብተዋል። ኔቶና አጋሮቹ ምክክሮችን እያደረጉ ይገኛሉ። አውሮፓ ሰብሰብ ብሎ በትራምፕ አማካኝነት የቀረበውን የሰላም ሀሳብ በተመለከተ ስልታዊ የሆነ ትችት አቅርቧል። ከዚህ በተጨማሪም በስዊዘርላንድ ጄኔቫ የሚካሄደው አሜሪካ የምትሳተፍበት አውሮፓዎቹም የሚገኙበት የጸጥታ ጉባኤ እየተጠበቀ ይገኛል። ከሩሲያ በኩል እስካሁን የተለየ አቋም አልተራመደም። እንዲሁ የትራምፕን ሐሳብ በመርህ ደረጃ እንደምትቀበለው ግን መገመት ይቻላል። ዩክሬን ከአጋሮቿ ጋር በተደጋጋሚ እየመከረች ትገኛለች። የአውሮፓ አባል ሀገራት ሰብሰብ ብለው መግለጫ ሰጥተዋል። የሰጡትንም መግለጫ ለትራምፕ ማብራራታቸውን አሳውቀዋል። ረጅም ጉዞ ይጠብቀናል ያሉት የአውሮፓ ሰዎች ምን ማድረግ እንደሚችሉ ግን ለጊዜው ግልጽ አላደረጉም። ከሐሙስ ፈቀቅ ሳትይ ያለሽን አቋም አሳውቅኝ ያሉት ዶናልድ ትራምፕ ደግሞ በዩክሬን ላይ ጫና ማሳደራቸውን ቀጥለዋል። ከዚሁ ጉዳይ ሳንወጣ የአሜሪካ ምክር ቤት አባላት በዶናልድ ትራምፕ ዙሪያ የሰጡት አስተያየትም መነጋገሪያ ሆኗል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሰብስቦን ነበር። በዩክሬኑ የሰላም ሐሳብ ጉዳይ የእኛ አቋም አይደለም፣ ሩሲያዎች በአመዛኙ የጻፉትና እኛ አሻግረን የሰጠነው የሰላም እቅድ ነው ብለውናል ከተባለ በኋላ የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ መጥተው የለም እኛ ራሳችን ነን የጻፍነው በማለት የምክር ቤቱን አባላት አስተያየት እንዲሁ ተችተዋል። ነገሩ እየተቀጣጠለ ይገኛል። በቀጣዮቹ ቀናት የሚፈጠሩት ነገሮች በሀገረ ዩክሬን ወይ ሰላም ያመጣሉ ወይ ጦርነቱን ያራዝማሉ እየተባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ምክር ቤት አባሉ እንዲህ አሉ። የአሜሪካው የውጭ ጉዳይ ሚኒስትር ሰብስቦን ነበር። ጉዳዩን በተመለከተ ሲያብራራልን እኛ የትራምፕን የሰላም ሐሳብ አልጻፍነውም፣ ነገር ግን ሩሲያዎች በአመዛኙ ጽፈውት ጥቂት ተሻሽሎ ነው ወደ ዩክሬን የተሻገረው አሉ። እኒህ የምክር ቤት አባል ማይክ ራውንድስ ይባላሉ። የሪፐብሊካን ሴናተር ናቸው። ቅዳሜ ይህንን ነገር መናገራቸውን ተከትሎ ታዲያ የተለያዩ አስተያየቶች ተሰጡ። ሄልፋክስ ሴኪሪቲ ፎረም በተሰኘውና በጸጥታ ጉዳዮች ላይ በሚመክረው እኒህ ሪፐብሊካን ተናጋሪ በነበሩበት ጉባኤ ላይ ነው ይህንን የተናገሩት። ሩቢዮ የነገረን ነገር የአሜሪካ ፖሊሲ እንዳልሆነ ነው፣ እኛ አልጻፍነውም ብሎናል። ምናልባት ከሩሲያ አካባቢ የተጻፈ እንደሆነ አውቃለሁ፣ የሆነ ሰው ጽፎታል ብሎ ነግሮናል አሉ ማይክ ራውንድስ። የማይክ ራውንድስን አስተያየት ታዲያ የአሜሪካ የውጭ ጉዳይ ሚኒስቴር ባልደረቦች በተከታታይ ነበር ያወገዙት። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ የሆኑት ቶሚ ፒጎት በቅድሚያ በኤክስ ገጻቸው ላይ ወጥተው ልክ አይደለም የሚለውን ሐሳብ አስተጋቡ። በኋላ የአሜሪካው የውጭ ጉዳይ ሚኒስትር ራሳቸው ማርኮ ሩቢዮም ይህንን አስተያየት ሰጥተዋል። የቃል አቀባዩን አስተያየት ስናስቀድም ማርኮ ሩቢዮም ሆነ አጠቃላይ የአሜሪካ አስተዳደር በዚህ ጉዳይ ላይ የጸና አቋም አላቸው። ደግሞም ከሩሲያም ከዩክሬንም ሐሳብ አካተው እንደ ግብዓት አስቀምጠው የሰላም ስምምነቱ ወይም ደግሞ ነጥቦቹ መጻፋቸውን አረጋገጡ ቃል አቀባዩ። ሩቢዮም በኋላ በሰላም ሐሳቡ ዙሪያ እኛንን የጻፍነው የተጻፈው በሀገረ አሜሪካ ነው ብለው ነው ይህንን አስተያየታቸውን የሰጡት። ታዲያ ኢንፑት ወይም ደግሞ ግብዓት ከሁለቱም ወገን ተቀምጦበታል በማለት የዩክሬንንና የሩሲያን አስተያየት ማካተታቸውንም እንዲሁ አስቀምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በተመሳሳይ አቋም ላይ ነው ያሉት። ዜሌንስኪ ይህንን ሐሳብ መቀበል አለበት የሚል አቋማቸውን ተናግረዋል። ምናልባት ሐሙስ ላይ ያስቀመጡት ቀነ ገደብን በተመለከተ በድርድር ወይም ደግሞ በንግግር ሂደት ሊራዘም የሚችልበት እድል እንዳለም ግን አረጋግጠዋል። እናም ትራምፕም በአቋማቸው ላይ ናቸው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም በአቋማቸው ላይ ናቸው። ከስቲቭ ዊትኮፍ ከአሜሪካው ፕሬዝዳንት ልዩ ልዑክ ጋር በመሆን ወደ ጄኔቫ አቅንተው እንግዲህ የሚያደርጉት ውይይት እየተጠበቀ ይገኛል። የአውሮፓ የጸጥታ አካላትም እንደሚገኙ እየተነገረ ይገኛል። ከዩናይትድ ኪንግደም፣ ከፈረንሳይ፣ ከጀርመን እንዲሁም ከዩክሬን ከራሷ የጸጥታ ባልደረቦች ተገናኝተው እንግዲህ በጄኔቫ የሚያደርጉት ምክክር ይነገራል። በዋናነት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የአስተዳደራቸውን ሀሳብ ለእነዚህ ሀገራት የማግባባት ወይም ደግሞ የማስረዳት ሀሳብ
በማርኮ ሩቢዮ እና በስቲቭ ዊትኮፍ አማካኝነት እንደሚከናወንም እየተጠበቀ ይገኛል። ቀደም ሲል ደግሞ በቅዳሜ ዕለት በቡድን 20 አባል ሀገራት ስብሰባ ጎን ለጎን የተሰባሰቡት የዩክሬን ደጋፊዎችም በተመሳሳይ አቋማቸውን ይፋ ማድረጋቸው ይታወሳል። መሪዎቹ እንግዲህ ከካናዳ፣ ከፊንላንድ፣ ከፈረንሳይ፣ ከአየርላንድ፣ ከጣሊያን፣ ከጃፓን፣ ከኔዘርላንድ፣ ከስፔን፣ ከዩናይትድ ኪንግደም፣ ከጀርመን እና ከኖርዌይ እንዲሁም ደግሞ ከአውሮፓ ህብረት ባለስልጣናት ተወክለው ንግግር አቅርበዋል። የአቋም መግለጫቸውንም አውጥተዋል። በተለይ ደግሞ በጆሃንስበርግ የሰጡት ይህ መግለጫ የሚያጠነጥነው ዩክሬን የምታጣቸው መሬቶች ተገቢ እንዳልሆኑ በስሱም ቢሆን ገልጸዋል ማለት ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንም ይሄ እንግዲህ የአሜሪካ ፕሮፖዛል ወይም ምክረ ሀሳብ ብቻ መሆን የለበትም፣ ሁሉም የአውሮፓ ሀገራት በዚህ ስምምነት ላይ የራሳቸውን ግብዓት መጣል አለባቸው ብለዋል። የጀርመኑ ቻንስለር ፍሬድሪክ መርዝ በበኩላቸው ለጥሩ ውጤት ወይም ደግሞ ለሰላሙ ማለታቸው ይመስላል ረጅም ርቀት መጓዝ ይጠበቅብናል፣ ገና ብዙ ርቀት አለብን ብለዋል። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኪር ስታርመር ደግሞ ከዜሌንስኪና ከትራምፕ ጋር በንግግራቸው ዙሪያ መምከራቸውንና የአሜሪካውን ፕሬዚዳንት የአውሮፓዎቹ ሰዎች ምን እንዳሰቡ እንግዲህ ገልጸውላቸዋል ማለት ነው። እንደሚታወቀው የፒያሳ ኔትወርክ ተከታታዮችም በትላንትናው ዝግጅታችን በልዩ ጥንቅር እንዳቀረብ ነው የ28ቱ የትራምፕ የሰላም ሀሳብ በተለያዩ ጉዳዮች ላይ መሰረት ያደረጉ ናቸው። ለዩክሬን ሉዓላዊነትን ያጎናጸፈ ወይም ደግሞ ዩክሬን እንደ ሀገርነት እንድትቀጥል የሚያደርግ ከመሆኑ በስተቀር በአብዛኛው ለሩሲያ ነው የሚጠቅመው የሚል ሀሳብ በብዙዎች ዘንድ እየተንጸባረቀ ይገኛል። ወይም ደግሞ የሩሲያን ፍላጎቶች፣ ጥቅሞች እንግዲህ አስቀምጧል። ለምሳሌ በጣም ከባድ የሚባሉ ረጅም ርቀት ተወንጫፊ ሚሳኤሎችን እንዳትታጠቅ፣ የጦር ሰራዊቷን ቁጥር ከ600 ሺህ በላይ እንዳታስበልጥና ሌሎችም የኔቶ ፍላጎቷን እንግዲህ እንድትገታ የሚያደርጉ ክራይሚያን፣ ሉሃንስክን፣ ዶኔስክን እና ሌሎችንም አካባቢዎች ሙሉ ለሙሉ እንድትጠቀለል የሚያደርጋት ነው። በኬርሰን እና በዛፖሪዣ ደግሞ ባለህበት እርጋ መባሉ የሚታወስ ነው። በሰላም ስምምነቱ መሰረት እንግዲህ ለኪየቭ አስተማማኝ የሆነ የጸጥታ ዋስትና እንሰጣለን ይላል የሰላም ስምምነቱ ነጥብ ላይ የተቀመጠው ሀሳብ። እንግዲህ ሩሲያም ዩክሬንን አትወርም፣ ዩክሬንም ሩሲያን አታጠቃም የሚል ሀሳብም ተቀምጦበታል። በአመዛኙ ሰላም ለማምጣት ከዚህ ውጪ አማራጭ ወይም መንገድ አለ ወይ የሚለው ነገር የሚታይ ነው የሚሆነው። ምክንያቱም ዜሌንስኪ ራሳቸው እንዳረጋገጡት ወይ ቀዝቃዛ ወራት ዊንተር የሚሉት የቅዝቃዜ ወራትን ነው እሳቸው ይህንን የሚጠቅሱት፣ ወይ ቀዝቃዛ ወራት በጣም ከከባድ ሁኔታ ጋር እንወጣለን፣ ካለበለዚያ ደግሞ በጣም አስቸጋሪዎቹን ነጥቦች ወደን ሳይሆን በግዳችን እንቀበላለን ብለዋል። ትራምፕ ደግሞ ትንሽ ጨከን ያሉ ይመስላል። ምናልባት ያው ትራምፕ ተጣጣፊ ናቸው እንደሚታወቀው። ምናልባት ከአውሮፓዎቹም ከዩክሬንም የተወሰነ ሀሳብ ወስደው ደግሞ ይሻሻል ሊሉ ይችላሉ። ግን እስካሁን ባለው ልማድ ብዙም ከዚህ ፈቀቅ የሚሉ አይመስሉም። ምክንያቱም ለምሳሌ ሐማስ ትጥቅ ይፍታ እና ሌሎችም ተያያዥ ጉዳዮች በመካከለኛው ምስራቅ የነበረውን ግጭት ለማስቆም በጊዜያዊነት ለማስቆም ያው አጠቃላይ ሰላም አላመጣም የሚል ትችት ቢቀርብም ቢያንስ ግጭቱ በከፍተኛ ደረጃ እንዳይስፋፋ አድርጎታል። ከዚህም ከዚያ የሚመጡ ጥቃቶች ረገብ እንዲሉ አድርጓል። ነገር ግን ያው እስራኤል አሁንም በጋዛ ጥቃት እየፈጸመች እንደሆነ ይታወቃል። ነገር ግን ቢያንስ ተኩሱ በከፍተኛ መጠን እንዳይስፋፋ አድርገዋል። የሰላም ሀሳባቸው ማለት ነው፣ በመካከለኛው ምስራቅ ባመጡት የሰላም ሀሳብ እና እዚህም ላይ እንደዛ ያደርጋሉ ተብሎ እየተጠበቀ ይገኛል። እዚህ ላይ ትንሽ ለየት የሚለው የብዙዎችን አጋሮች ስምምነት አላገኙም። የመካከለኛው ምስራቅ ላይ ከሞላ ጎደል ሁሉም ተስማምተዋል። የአረብ አጋሮች ተስማምተዋል፣ አውሮፓዎች ተስማምተዋል፣ ሩሲያ ሳትቀር መስማማቷ የሚታወስ ነው። ሌሎችም የመካከለኛው ምስራቅ ግጭት እንዲቆም ተመሳሳይ ግብዓት ነበር የሰጡት። እዚህኛው ላይ ግን የአውሮፓና የዩክሬን ደጋፊዎች ምናልባት ዩክሬንን ይሄ ቅኝ ያስገዛል ወይም ደግሞ እጅ እንድትሰጥ ያስደርጋል ያሉትን የሰላም ሀሳብ ላይቀበሉላቸው ይችላሉ። በእርሳቸውና በሩሲያ በቻይና ወይም በሌሎች የሩሲያ አጋሮች አማካኝነት የተሻለ መግባባት ሊደረስ ይችላል። ግን የአውሮፓዎቹ ሰዎች ደግሞ ምን ያህል ይህንን ሀሳብ ይቀበሉታል የሚለውም ነጥብ ገና የሚታይ ነው የሚሆነው። ለማንኛውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጠንከር ባለ አካሄድ እንግዲህ ነገሩን እየገፉት ይገኛሉ ማለት ነው። ሌሎች ጉዳዮችም ከዚሁ ጋር በተገናኘ እየተነሳ ይገኛል። እንግዲህ በአስቸኳይ የተለያዩ መግለጫዎች፣ የተለያዩ አስተያየቶች እየተሰጡ እንደሚገኙ
በተለይ አሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ጠንከር ያለ አስተያየት መስጠታቸውም የሚታወስ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካን የሰላም ሀሳብ የማይቀበል ከሆነ በራሱ ይወጣዋል፣ ያቺን ትንሹን ልቡን ይዞ መዋጋትና በውጊያው መቀጠል ይችላል የሚል አስተያየት መስጠታቸው የሚታወስ ነው እና ትንሽ ጨከን ሊሉ ይችላሉ፣ ደግሞ ማስገደድ ይችላሉ። ፓትሪዮት የአየር መከላከያ ስርዓትን ጨምሮ የተለያዩ የአየር መከላከያ ስርዓቶችን ለዩክሬን ያስታጠቀችው አሜሪካ ናት። እንደው ይህንን መሳሪያ አምጪ ወይም ደግሞ እንዲህ አድርጊ ማለት አይጠበቅባቸውም። ከዚህ በኋላ ሊሰጡት የሚችሉትን የሚሳኤል ቁጥር መቀነስ ወይም ደግሞ መገደብ ብቻ በሩሲያ በጣም በከፍተኛ ደረጃ እንድትመታ ያደርጋታል። ምክንያቱም በጣም ዘመናዊ ስርዓት ተጠቅማም ጭምር ነው እንግዲህ ሩሲያ አልፋ ብዙ ጥቃቶችን እየፈጸመች የምትገኘው እና እንግዲህ ከሐሙስ ብዙም ይዘላል የሚለው ነገር እየተጠበቀ አይደለም። ወይም ደግሞ ፈጣን ምላሽ መምጣት አለበት። ካልሆነ ደግሞ ዜሌንስኪ ለስለስ አድርገው ከነዚህ ነጥቦች ይሄ ቢስተካከል ይሄ እንዲህ ቢሆን ብለው ተጨማሪ ምክር ሀሳብ ከአውሮፓዎች ጋር መክረው እየተለማመጡም ቢሆን እንግዲህ ትራምፕን የሆነ ነገር ለማስደረግ ሊሞክሩ ይችላሉ። ለማንኛውም የአውሮፓ ህብረት የዩክሬን ሰዎች በጄኔቫ የሚያደርጉት ነገር እንግዲህ እየተጠበቀ ይገኛል። ምን አይነት ውጤት ያመጣል ወይም ደግሞ እንዴት አይነት ጉዞ ይጓዛል የሚለውን የተከታተልን ደግሞ ወደ እናንተ ወደ ተመልካቾቻችን ወደ አድማጮቻችን የምናደርሰው ይሆናል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰላም ለዓለማችን።